የመሬቱ ቅድስና ወገኖቼ እመቤታችን ኢትዮጵያን በስደት ባርካለች። ስለባረከችም አባቶቻችን ድንግል ማርያምን ለማስታወስ የቦታ ስያሜ ይሰጡ ነበረ። ሀገረ ማርያም የሚባል ቦታ የለም እንዴ? ሀገረ ማርያም የሚባል የለም አለ። ተስካረ ማርያም፣ ተድባበ ማርያም የለም አለ። ቦታውን ስለረገጠች ነው ወገኖች። ኢትዮጵያ ስትመጣ ቅዱሳን አባቶቻችን ድንግል ማርያምን ስለሚወዱ ተከትለዋት የመጡ ቅዱሳኖች አሉ። ክብር ለመድኃኔዓለም ይሁን። እናንተ በቅዱሳኑ ተከበል። ይህቺ ምድር በረከቷ የሰፋው የበዛው ቅዱሳኑ ከድንግል ማርያም ጋር ወደ ኢትዮጵያ ስለመጡ ነው ወገኖች። አንድ እውነት አንነጋገር። ዓለም ፎቅ ሊሰራ መንገድ ሊሰራ ሲል ወገኖቼ ለዘመናት የቀበሩት ኒኩለር መሬቱን ሲቆፍሩ እየወጣ እየፈነዳ አይናቸውን ያጠፋቸዋል፣ እግራቸውን ይቆርጣቸዋል፣ እጃቸውን ይቆርጣቸዋል። ኢትዮጵያን ወገኖች ኮንዶሚኒየም ሲሰራ፣ ቀለበት መንገድ ሲሰራ፣ የተለያየ ቦታ ላይ የልማት ስራ ሲሰራ፣ አዎ ግሬደሩ መሬቱን ሲቆፍር የግሬደሩ ማንኪያ መሬቱ ላይ ገብቶ አንድ አፈሩን ሲዝቀው ወገኖቼ ከመሬቱ የሚፈልቀው ፈንጂ አይደለም። ከመሬቱ የሚፈልቀው የሰውን አይን የሚያበራ ጸበል ነው ወገኖቼ። ክብር ለመድኃኔዓለም ይሁን። ጸበል ነው የሚፈልቅባት ምድሪቷ። ግሬደሩ ገብቶ ሲወጣ ይዞ የሚወጣው የብራና መጽሐፍ ነው፣ ጽና ነው። ቅዱሳን አባቶቻችን መከራውን ሲያልፉ ያኔ ጥላት ሲመጣባቸው አንገታቸውን ለሰይፍ ሰጥተው ታቦቱን ዋሻ ውስጥ ይደብቃሉ። እነሱ ያልፋሉ፣ ትውልዱ ደግሞ ሲመጣ እነሱ ያስቀመጡትን ያገኛል። ይህን ነው ያየን ያለ ነው በምድራችን። ቅድስና ይበዛል። ለዚህ ነው የምድሪቷ በረከት ይሄ ነው ወገኖቼ። እና አቡነ አረጋዊ ሮማዊ ናቸው። እነ ቅዱስ መርቆሬዎስ ምን አገባቸው ኢትዮጵያ የመጡት? ለምንድን ነው ኢትዮጵያ የሚኖሩት? ምን ፈልገው ነው ዛሬ ኢትዮጵያ ውስጥ ስማቸው የሚጠራው? ለምንድን ነው ቤተክርስቲያን አንጸን ታቦት ቀርጻ ቤተክርስቲያን በስማቸው እነሆ ቃል ኪዳናቸውን የምታከብረው? ምን አግኝቷት ነው? አገራቸው ምን አተው ነው እንዴ? ቅዱሳንን የምታከብር ሀገር ኢትዮጵያ ስለሆነች ነው ወገኖች። በብሔር በዘር የማትለውጥ ግብፃዊ ነው፣ ሱዳናዊ ነው፣ አፍሪካዊ ነው፣ ሚና የላትም። ቅዱስ የሆኑ አባቶችን ታከብራለች። አቡነ ገብረ መንፈስ ቅዱስ ግብፅ ላይ እንዲህ እኮ እንደ ኢትዮጵያ ቤተክርስቲያን የላቸውም። እና ቅዱሳኑ ሲከበሩ በሆነ ጊዜ መጽሐፋቸው ይነበባል፣ ይከበራሉ። ከዛ በተረፈ እኮ የላቸውም ቤተክርስቲያን። ኢትዮጵያን ውስጥ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን በአራቱም ማዕዘን በእውነት ከ20 በላይ አለ። ክብር ለመድኃኔዓለም ይሁን። ቅዱስ መርቆሬዎስን ተመልከቱ። ይኸው እዚህ አለ። ደብረ ሲና አርማርያ ሂዱ። ከበሮውን ሲመቱት አይደለም ቤተ መቅደሱ ይገርማችኋል። እናንተ በቤተ መቅደሱ ላይ የተሰቀለው ስዕል አድኖ ልክ ወረቡ ሲወረብ ወገኖቼ ፈረሱ ይንቀሳቀሳል። ብድግ 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 ይላል። ከበሮ ሲያቆም ጸጥ ብሎ ይቆማል። ኧረ መድኃኔዓለም ስሙ የተመሰገነ። ቅድስና ያለባት ሀገር ነች ይህች ሀገር። የስደት በረከት ወገኖቼ ቅዱሳኑን አምጥቶልናል። የስደት በረከት እንዲህ እንድንባረክ ይህችን ሀገር በበረከት እንዲጠብቁልን ቅዱሳኑ እግዚአብሔር ሰጥቶናል። የቅዱስ መርቆሬዎስ በረከት በሁላችን ላይ ይደረግ። የስደቷ በረከት ሞታቸውን በረከት ሆኖላቸዋል ወገኖች። የድንግል ማርያም መምጣት ወደዚህ ወደ ኢትዮጵያ በረከት ሆኖልናል። ከእመቤታችን ከቅድስት ድንግል ማርያም በረከትን ሁላችንም ያድለን። እመቤታችንን ሲያስቡ አባቶቻችን በቤተ መቅደሱ ሆነው ሌሊቱን ሙሉ ይዘምሩላታል። ነይ ሲሏት መታ ያገኘቻቸው በደንብ እንዳገኟት የሚሰማቸውን ስሜት የሚገልጹበት ሰዓት አለ። በእንባ ይጠሯታል። ጌታን ነው የወለደችው፣ አምላክን ነው የሰጠችው። ማንን አደረገ? ማን ተሰጠው ይሄ በረከት ወገኖች? እናትም ጌታን የወለደ ማንም የለም። እሷ ግን ጌታዋንም ልጇንም ወለደች። በሉቃስ ወንጌል ምዕራፍ 1 ቁጥር 47 ላይ አተው ጌታዬ አምላኬ መድኃኒቴ ትለዋለች። በማቴዎስ ወንጌል ምዕራፍ 2 ላይ ልጅ ሆይ ለምን ጠፋህ? እኔና አባትህ እኮ ስንጨነቅ ነበር። ልጅ ሆይ ብላ ደግሞ ትጠራዋለች።
ልጇ ጌቷ አምላኳ መድኃኒቷ እሱን ለኛ ልሰጠን ወገኖቼ። አንዴ በጀርባዋ ስታዝን፣ አንዴ በጉያዋ ስትከተው፣ የግብፅ አሸዋ ግለት ድዋን ሲበላ፣ ከላይ ፀሐዩ ሲያቃጥል፣ ጉቶ ስታይ ልጄ ይገሉት እያለች እየተሸማቀቀ ጡቷን እያጠባች በመከራ ውስጥ ሆና በጭንቀት ውስጥ ሆና ያንን የግብፅ መከራ ያሳለፈች 3 ዓመት ከ6 ወር የተሰደደች ነው ወገኖቼ። ይህን በረከት ማን አገኘ? አምላክን ወልዶ ማን መድኃኒት ይሆናችሁ ብሎ ማን ሰጠን ከሱ ውጭ? ታዲያ የድንግል ማርያም ክብሯ ምን ነው ትውልዱ ጠላት? ዛሬ ምን ባደረገች? ምን ነው ፊቱን አዞረባት? ምን ነው ላይሽ አልፈልግም ስምሽም ሲጠራ አልወድም ማለት ነው? ለእኛ የተሰጠች ወገኖቼ የአንገታችን ሽልማት ማርዳችን፣ ጌጣችን፣ ውበታችን ብንጠራት የሚያምርብን ጠርተናት የማታሳፍር ጎዶሏችንን የምትሞላ በዘርፋፋ ቀሚሷ ቅፍ ንግፍ የምታረገ ስንወድቅባት የምታነሳ እሷን የሰጠን አምላክ የተመሰገነ ይሁን። አመስግኗት እስቲ በደንብ አድርጋችሁ። ጨርሻለሁ። እንዲህ በሉ እስቲ ከኔ ጋር ዓለም ላይ ካሉ እናቶች ሁሉ በሉ በሙያ ጮክ በሉ እንጂ በሙያ ድንግል ትበልጣለች። አንድ እንጀራ ጋግራ ዓለም አጠገበች። አመስግኗት እስቲ። ዓለም ያጠገበው እሷ ነች። ዓለምን ያጠገበች እናት ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። ወገኖቼ ስደቷን እንደ ቀልድ እንዳታዩት፣ ዋጋ ከፍላለች። እናት ሆና የንጉሥ እናት ሆና ሁሉን ማድረግ ስችል ግን ተሰደደች። ስደቷን ደግሞ እሱም አብሮ ሆኖ ተሰዷል። ስደትን ያሳየን እርሱ በስደት ያሉትን መድኃኔዓለም ይመልስልን፣ ሀገራችንን ሰላም ያደርግልን፣ የወጡትን ይመልስልን፣ የታመሙትን ይፈውስልን፣ ሕፃናቱን ያሳድግልን። የነካችሁት ይባረክላችሁ፣ የረገጣችሁት ይለምልምላችሁ። አሁን ከዚህ ስትሄዱ በበረከት ቤታችሁ እንዲሞላ የእርሱ ቅዱስ ፈቃድ ይሆንልን። እግዚአብሔርን አግኝቼ መጣሁ እንድትሉ እግዚአብሔር ልባችሁን ሰፋ አድርጎ በልባችሁ ሰሌዳ ላይ እንዲታተምባችሁ የእርሱ ቅዱስ ፈቃድ ይሆንልን። ወገኖቼ ስንወጣ የምንጨነቅ ስንገባ የምንደሰት እንዳሉ ስንወጣ ስንገባ በእግዚአብሔር ደስ ብለን ነው። ተስፋ አትቆርጡ። ተስፋ እንዳቆርጡ። ተስፋ መቁረጥ የለም በክርስቲያን ዘንድ። ሁሌ ተስፋ የሚሰጥ እግዚአብሔር ነው የሚያበረታሱ። ስለዚህ ሽማግሌዎች፣ አባቶች፣ አረጋውያን እናቶች አይ እያላችሁ ጎንበስ እንዳትሉ፣ ቀና በሉ። ምርኩዛችሁ እሱ፣ ክብራችሁ እሱ። ስለዚህ ወገኖቼ ከኛ የሚጠበቀው ስጋውን መብላት፣ ደሙን መጠጣት፣ ንስሐ መግባት። ንስሐ ገብተን መንግስቱን እንድንወርስ አምላካችን ቅዱስ ፈቃድ ይሆንልን። እግዚአብሔር ቢረዳን፣ እግዚአብሔር ቢፈቅድ እንግዲህ እኛም ከዚህ በረከት እንድናገኝ ተጠርተን የመጣ ነው። በረከቱ ደግሞ ለሁላችንም ነው፣ ለቆመው ለተቀመጠው ነው። ስለዚህ ሁላችንም ደግሞ በረከት እንድናገኝ ሰማዕቱ ቅዱስ መርቆሬዎስ ዛሬ ሁላችንም ለበረከት ጠርቶናል። እውነት መጽሐፍ ቅዱስ ዳዊት እንደሚል ዛሬ ራሱን የሚቀድስ ማን ነው ይላል። ዛሬ በውስጥ ራሱን የሚቀድስ ማን ነው? በዚህ በመጽሐፈ ዜና መዋዕል ምዕራፍ 29 ቁጥር 5 ላይ ዛሬ በገዛ ፈቃዱ ራሱን የሚቀድስ ማን ነው ይላል። ዛሬ በውስጥ በገዛ ፈቃዱ ራሱን የሚቀድስ ማን ነው? ዳዊት አለ ሶሎሞን ልጄ ነው፣ ግን ታናሽ ብላቴና ነው፣ እንዴት ያደርጋል? እኔ ያለኝን ሀብት ወርቅ፣ ንብረት፣ ብረቱን አመጣው ሰጠውኝ። ልጄ እንደሚሰራ ቤተ መቅደሱን ተነገረኝ። ነገር ግን ልጄ ደግሞ ገና አላደገም፣ ስጋውም አልጠናም። ስለዚህ እንግዲህ ያለኝን ነገር እኔ አደርጋለሁ፣ ከኔ በኋላ ደግሞ እናንተ ተከተሉ አላቸው። ዳዊት በሉ አድርጉ አለና ሁሉም ነገር ሰጥቻለሁ። ከእናንተ መሀል ታዲያ ማን ነው ዛሬ በገዛ ፈቃዱ ራሱን የሚቀድሳል? ለእግዚአብሔር ራሱን የሚቀድስ ማን ነው በገዛ ፈቃዱ እያለ ነገራቸው ነበር። እና እውነት ለመናገር ዛሬ ራሳችሁን በገዛ ፈቃዳችሁ ወደ ቤተ መቅደሱ ይዛችሁ መጣችኋል። ለመቀደስ ለመባረክ አይደለም። ምን ለማለት ንገሩኝ? ምን ለማለት? ለመቀደስና ምን ለማለት? ለመባረክ። ቅዳሴ ላስቀድስ እሄዳለሁ ትላላችሁ ብዙዎቻችሁ፣ እንላለን አይደለም።
ቅዳሴ ልናስቀድሰው ሳይሆን ይቀድሰን ልንቀደስ እንሄዳለን። ዛሬ የመጣችሁት ልትቀደሱ ነው። እየሰማችሁ ነው? ምን ልትሉ ነው? እግዚአብሔር ሁላችንንም ይቀድሰን። እስቲ አንድ እጃችሁን ከፍ አድርጉልኝ። እንሰነባበት። ከፍ በደንብ ነው ያላወጣል። ኧረ በመድኃኒዓለም አውጡ። አንድ እጅ ነው ያልኩት። አንድ እጅ በደንብ ከፍ። እስቲ በዚህ አንድ እጃችሁ አጨብጭቡ። ኧረ በተክለ ይቻላል። በአንድ እጅ ነው ያልኩት። ይቻላል ወይ? በአንድ እጅ ከፍ አድርጉታ። ይቻላል በአንድ እጅ? አይቻልም። ሁለት እጃችሁን ከፍ አድርጉ። መተጋገዝ ይቻላል አይቻልም? ሰይጣን ዳብሎስ ሲፈር እስቲ እመብርሃን ወላዲተ አምላክ